ከሚኒስትሩ ጋር ሬድዋን ሁሴን አምባሳደር ኤሪትሪያ ከነበሩት ጋር ስለ ኤሪትሪያና ስለ ትግራይ ነው ያወራኋቸው። ስለ ኤሪትሪያ ያወራኋቸው አምባሳደር ሆኖ እዛ ስለቆዩ ሁሉንም ባይነግሩኝ አንዳንድ ወሳኝ ነገሮች ነግረውኛል። በጣም ኢንትረስቲንግ ነገር። ሬድዋን ይዛ በጣም ኢንተሊጀንት ሰው ናቸው። ነው ዳውት አባውት ነው ልበለው። ገና ወጣት ሰው ስለሆነ ኮንቨርዝ ማድረግ በጣም ይቀላል፣ በጣም ደስ ይላል። ቢሮው ሰፋ ያለ ነው። ቁጭ ብለን ብዙ ነው የተጫወትነው። እዛ ላይ አንዳንድ ጆት ያረኳቸውን ሼር ለማድረግ የምፈልገው ለአድማጮቻችን ማለት ነው። እንደዚሁ በየፌስቡክ የማይገኙ ወሬዎች ነው ማወራ። ኤሪትሪያን በሚመለከት አሉ መቼም መጽሐፍ ይጽፋሉ የሚል ግምት አለኝ ወደፊት ሰውየው። ኤሪትሪያን በሚመለከት 3 ምርጫ ኢትዮጵያ ነበራት። አንደኛው አብሮ ማደግ፣ ትብብር፣ አብሮ መበልጸግ። ሁለተኛው ይሄም ካልሆነ ፒስፉል ኮኤግዚስተንስ፣ አንተም በዛው እኔም በዚህ የሚል ነበር። ሶስተኛው ይዋጣልን ይለይልን የሚል። አንደኛው እና ሁለተኛው ሊሆኑ አልቻሉም። ኮኤግዚስት ለማድረግ አልተቻለም። እሱን ሊያስረዱን። ከዛ ፕሬዚዳንት ኢሳያስ ኢትዮጵያን በተመለከተ ያልተሟላ ህልም አላቸዋል ተባልኩ። የሚገርም አንድ ሂስቶሪያን አሁንም በህይወት አለ፣ ዶክተር ተካልኝ ምን ሲል ሰማሁት። አንድ ቦስተን ሌክቸር ሲያደርግ ኤሪትሪያ የተጨናገፈ የጣሊያን ፕሮጀክት ነው ይላል። ምን ማለቱ ነው? ኤሪትሪያን የሚባለው ያን ግዛት ይዘው እንደ ቢችሄድ ኢትዮጵያን ለመያዝ ዓላማቸው ኢትዮጵያ ናት። ትልቁ ፕሮጀክት መጀመሪያውን ያጨናገፈባቸው ምኒልክ ነው። አፄ ምኒልክ አጨናገፉት ያን ፕሮጀክት፣ ያን ሪጅን ይዞ ኢትዮጵያን ለመያዝ። ኢሳያስ ወደ መጨረሻ ላይ ይሄን ፕሮጀክት አንስቶት ነበር። I can move ahead and become the leader of Ethiopia as well. ይሄንን ማን ያጨናገፍበታል? ወያኔ። የሚገርም ሶሪ አቃቶት ነበር። ከዛ ዘመዶቹ ተከላከሉት። እንወጋሃለን እንጂ ወደ ኢትዮጵያ ብትመጣ አንላቀቅም። መለስም ብሎታል፣ በመጽሐፍ ብሎታል። እሱ እንደውም ጠበንጃውን የዘቀዘቀውን ጠበንጃውን እንዲያርጉ ይጻፈዋል። እሱ ለዶክተር ማን መልስ ይጻፍ አንድ ታወቀ ምሁር አለ ጀርመን ሀገር ምናምን ብርሃን ጠፋኝ ስም እየረሳው። አቦይ ስብሐት ደግሞ በግልጽ ነው የተናገረው። ፈርተን እየተከተልን ነበረ። ወዲያው ቢል ወደዚህ ሆናለሁ ቢለን ኖሮ እንቀጥል ነበር ብለዋል። እቺን አንድ ያዝ። ሁለት የኢሳያስ አመራር መንግስትም ሆኖ ልክ ጫካ ውስጥ እንዳለ ነው አገሪቱን የሚያስተዳድረው። እንዴት? የኢንስቲትዩሽን ሜሞሪ የሚባል ነገር የለም። ሲወያዩ ኖት የሚባል የለም። ሁልጊዜ 3 ሆኖ ነው የሚመጡት። ኢሳያስ አፈወርቂ፣ የማነ እና አንድ በቅርብ ሞተ መሰለኝ የፋይናንስ ምናምን ሄድ 3ቱ ይመጣሉ። እርሳስ አይዙ ስክሪፕቶ ያዘዋል። ውይይት ስናድር ከኛ ጋር እንዲህ ተብሏል ተብሎ የሚዘገብ የሚሰነድ ነገር የለም። ከዚህ ላይ ምን የሚል ስቴትመንት ሰጠኝ ሬድዋን። ወያኔ ወደ ኢትዮጵያዊነት መዘወር እንደቸገረው ሻዕቢያ ደግሞ ወደ መንግስትነት መዘወር ቸግሮታል። ይህ በጣም ኢንትረስቲንግ ፖይንት። ሁለቱ ሽግግሩ ጨንቋቸዋል። ይሄኛው ኢትዮጵያዊ መሆን፣ ይሄኛው መንግስት መሆን 3 ናቸው አለ። አካሄዳቸው ከመንግስት ባህሪ ወጣ ነው። ይሄ እኮ ሰው ሪፒትድሊ ኤሪትሪያኖች ጋር የተዋየው ነው ይልማ። ከመንግስት ባህሪ የመንግስት ባህሪ 3 ነገር አለ። አንደኛው ተገማችነት ፕሬዲክቲቢሊቲ የሚባል ነገር አለ። ሁለተኛው ትራንስፓረንሲ ግልጽነት፣ ሶስተኛው አካውንታቢሊቲ ተጠያቂነት መኖር አለበት። ለምሳሌ ኤሪትሪያ ውስጥ የትምህርት ሚኒስትር፣ የእርሻ ሚኒስትር፣ የጤና ሚኒስትር የሚባል ነገር የለም። ስለዚህ መንግስት መሆን አቅቷቸዋል። ይህንን ከገለጽልኝ በኋላ ሬድዋን አንዴ አንተ ላሉ የሚመቸኝ እንግዲህ ዳዝማተ የፕሮቶኮል ሰውም አይደለሁ ታውቃለህ። ስለ ድርድር ምንድን ነው ያስቸገራችሁ? አሰብ ላይ ድርድር አንድ ያዝልኝ። ነምበር 1 ዋነኛ መሰናክል ወያኔ እስካለ ገፋ አድርገን በአሰብ በኩል ደህና ዲል ብንሰጣችሁ እነርሱ ናቸው እንጂ እናንተ አትጠቀሙበትም ነው የሚሉና ያሉ። እንደው አትጠቀሙበትም አሉ። ገንዘብ ያላቸው እነሱ ስትራቴጂካሊ ፕሌስድ ናቸው። እኛ ለነሱ በምንም አይነት አሰብን ከፍተን አንሰጥም እንጂ ለእናንተ ለብቻችሁ ቢሆኑ እንኳን ግድ የለም ነበር። በመሆኑም እናንተ ማድረግ ያለባችሁ ምጽዋን መጠቀም ነው አሉና ወደ ላይ ከነሱ ጎንደር፣ ጎጃም፣ ወሎ፣ ሸዋ ያን ያደርጋል። ለምን ወደ ምጽዋ ተተኩሩ? ለምን አሰብ? ሰማለይና አካሄድ ስበቡ ወያኔ ነው። ከብዙ ትግል በኋላ በጣም ያሳዘናል። የሚቀጥለው ስቴትመንት እኛ በቃ ከነኚህ ሰዎች ጋር ሁነን ሁሉን ነገር እርግፍ አድርገን ተው ነው። ምንም መነቃነቅ አቃትን። ግን ምን ይደረጋሉ? ወያኔ በቀሰቀሰው ጦርነት እነርሱ ላይ ጣለናል። ፖይንት ያዘ። ኤሪትሪያውያን እዛ ባለው ጊዜ አሉ ስለ ኢትዮጵያ ያላቸው አታይ አንድ የነበርን ህዝብ ነን። በታሪክም እኮ ግጥምጥሞሽ አለን። እኛ እኮ ብዙ ልንረዳዳ ነው የሚባል ዲስኮርስ አይፈቀድም አሉ። የሻዕቢያን አመራር የሚያናድደው እንደዚህ አይነት ንግግር ነው። አንድ ነበር። ምክንያቱም ኢሳያስ ኤሪትሪያን ሲፈጥር ዛፉን ቆርጦ ከወገቡ ቆርጦ ነው የተከለው።
ምንም አይነት ሩት እንዳይኖረው፣ ምንም አይነት የሂስቶሪካል ሊንክ እንዳይኖር፣ ምንም አይነት የሄሪቴጅ እንዳይል አድርጓል። በመጀመሪያ ዶክተር አብይ አህመድ የሰሜን ሰው አይደለም የነሱ አስምን በመሆኑም የመስፋፋት እቅድ የለውም እና ዊክን ዲል ማድረግ ከሱ ጋር እንችላለን የሚሉ ነበሩ አለ። ሆኖም ግን አብይም ቢሆን በደንብ ከተረጋጋ አሰብን መጠየቁ አይቀርም የሚል ከጀርባቸው አለ። እዚህ ላይ ልክ ናቸው። 10 በ10 ሰጥቻቸዋለሁ። እና ኔጎሽዬሽኑ ስቶል ያደረገው ምን ያደረገው በኋላ ኮንስኮንሱን የዚህ አመጣልሃለሁ ይሄንን ተባባል። ትግራይን በሚመለከት አኮርዲንግ ቱ ሬድዋን ሲጀመር የተሳሳተ የህወሓት አመለካከት አለ፣ ብዙ ችግር የሚፈጥር። መጀመሪያ ስለ ራሳቸው ህወሓት ትግራይ ኤክሰፕሽናሊዝም የሚሉት ነገር አለ። ትግራይ ሂሮይዝም ትልቅ ለየት ያለ ሂሮይክ የሆኑ ህዝቦች ነን። ስለ ፕሪቶሪያ ሲያወሩ ፕሪቶሪያ ሰላም በትግላችን ነው ያመጣነው፣ ፌዴራል መንግስቱ ተገዶ ወደ እርቅ እንዲመጣ አድርገናል ይላሉ። እነኚህ ፎልስ ችግር የሚፈጥሩ አመለካከቶች ናቸው። አብረን አሸነፍን እንበል። ኦባሳንጆ መክሮን ነበር አለ እከሌ አሸንፍ ያለው እንዳትሉ፣ ስፒሪት ኦፍ ፕሪቶሪያ አብረን ያሸነፍነው፣ አብረን አንድ ቦታ ደርሰናል። ስላለ ሁኔታ እንዴት ሴንሲቲቭ እንደሆነ የነገረኝ ነገር በጣም ኢንትረስቲንግ ነው። የኔ ኮሚዩኒቲ የምመጣው መጨፍለቅ ምን ማለት እንደሆነ ከሚያ ኮሚኒቲ ነው የምመጣው ተባልኩ። እኔ ሴንሲቲቭ ነኝ። ወደ ስልጤ የፖለቲካ ጥያቄ የገባሁት ኤግዚስቴንሻል ሁኔታ አስገድዶኝ እንጂ መጽሐፍ ከማንበብ ተነስቼ ፍላጎት አድሮብኝ አይደለም። ሬመን ጎይስ ያልኩ ለዚህ ነው። ፖለቲክስ ግራውንድ ላይ ነው ያለው፣ ከኮንሰፕት አይደለም የምትነሳው። ገባ? የህዝብ ጭፍለቃ፣ የአይዴንቲቲ ጭፍለቃ ምን መሆን የምንረዳ ሰው ነኝ። ሁለተኛ ኢህአዴግ ጽሕፈት ቤት እያለው ብዙ ስለ አይዴንቲቲ ጭፍለቃ በሚገባ አውቅ ነበር። ምክንያቱም በየጊዜው ብዙ ብሶቶችና ክሶች በእኛ ቢሮ በኩል ያልፉ ነበር ይላል። ሶ ኢዝ ሴይንግ ስለ ወልቃይቶቹ ሊስን ጋይስ አንደርስታንድ ዋት ዩ አር ቶኪንግ አባውት። ብዙ ሬድዋን ላይ ተወርዶ ነበር። ይረዳሉ ነው እሳቸው የሚሉትን በደንብ አውቃለሁ። ኤርትራኖች ወደ ምጽዋን ተጠቀሙ፣ ወደ አሰብ ለእናንተ አይሆንም ብሏል። ምንድን ነው? ለምንድን ነው ይህ ነገር? እኛ የአሰብ ነገር ትውስታው እንዳይመጣብን ነው፣ የእኛ መሆኑን እንድረሳ ነው። ምን ታስቡ ነው ይህ ነገር? በጣም የሚገርሙ ናቸው። ያሳበቡት በወያኔ ነው። እነሱ ናቸው ተጠቃሚ የሚሆኑት። ለምን ወደዛ አትሄዱም ነው። እነ ሬድዋን ብልህ ናቸው፣ ኢንቴሊጀንስ ሰው ናቸው፣ ገብቷቸው። ዶክተር አብይ ይሄንን ያውቃሉ እኮ። ግን ፋይናሊ ዘይ ሰድ በቃ እና ወደ ሶማሌ ምናምን መሄድ ፈለጉ። ለጊዜው እንተው ብለው ከዛ መልሰው ነው ያመጧቸው ብለው ያለፈው ጊዜ ተነጋግረናል። ምጽዋ ነው የሚሉት እነሱ። እዛ ላይ ገንቡ፣ እዛ ላይ ስሩ፣ እዛ ላይ በሉ። ስለዚህ በሌላ አነጋገር የአሰብ የኛ መሆኗም ጨንቃቸዋል ማለት ነው። እንድንረሳ ጭምር ይፈልጋሉ ማለት ነው። ምንም ጥርጥር የለውም።